ይህን ስሏቸው ሰዎች ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ጥያቄ የሚያነሱ ጎረቤቶቻችን መጀመሪያ እስቲ ቅዱሳን ያማልዳሉ የሚል ጥቅስ ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሰው ገጥሟቸው ያውቃል? እንዲህ ሲሏችሁ ምንም እውቀት የሌለው ሰው ከሆነ ይፈራና ወይ ይጣላል ወይ ደግሞ ይጠራጠራል። ሃይማኖትን ሲያውቁ ብዙ ነገር ብለው የበለጠ ያስቡት። ትንሽ የሚያውቅ ሰው ግን እንዴ አብርሃም ለሰዶምና ለገሞራ ቆሞ አማልዶ የለ ሙሴ እስራኤልን አማልዶ ይቅር አስብሎ የለ እንዲህ ሌለው ብሎ ደፍሮ ሲጠቅስባቸው እኛ እኮ አያማልዱም አላለም ብለዋል። ሊቃውንት አባቶቻችን ይላሉ። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መሄድ እፈልግ ነበር ይላል። ትራንስፖርት አገኘ ይላል። ምልጃ እንዲደረግ እናዛለን እያለ ሞልቶታል መጽሐፍ ቅዱስ። ይህን መጥቀስ ስትችሉ ግን ጥያቄዋን ቀየር ያደረጓትና እኛ እኮ አያማልዱም አላለም፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። ይህ እንግዲህ በአዲሱ ሪፎርሜሽን የመጣ ጥያቄ ነው ማለት ነው። መጀመሪያ አያማልዱም ነበር፣ ስትጠቅስባቸው ደግሞ በህይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ አያማልዱም ሲሉ አልሰማችሁ? በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ለሚለው እኔ መልሱን ነግሬያችሁ ወደ ቤታችሁ ትሄዳላችሁ። አሁን እኛ ቋሚ ሆነን ቅድስት አርሴማ ሞተች ስንል አናፍር። አሁን ከኔና ከአርሴማ ማን የሞቱ እንደ ዓለም አፈራችን ማለት አንተ ቋሚ ሆነ አርሴማ ሞታ እስቲ እንደው ዝም ብለህ ስማው ለራስህ። ቅዱሳን ቢሞቱ ሕያዋን ናቸው። ኃጢአተኛ ደግሞ ቢኖርም እንደ ሞተ ነው የሚቆጠረው። ክርስቶስ ምን አለ? እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አለና ምን አለ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የማ አብርሃም ሞቷል አልሞተም? ይስሐቅስ ያዕቆብስ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ ካለ በኋላ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ። ቅዱሳን ሞተው ሕያዋን ናቸው። በቃ ምልጃ የሚከለክለው ሞት ከሆነ አርሴማ ለኛ ይተውልን፣ እነሱ ገብርኤል ሄደው አማልደን ይበሉት። አልሞተማ ቅዱስ ገብርኤል። ኃጢአተኛ ሰው ቢኖርም እንደሞተ ነው። ቅዱስ ጳውሎስ ምን አለ? ስለ ባልቴት ሲያስተምር ባሌ ሞተ ብላ ለዝሙት እድል አገኘው ብላ የምትደሰት ቅምጥል ባልቴት አለ በሕይወቷ ሳለች የሞተች ናት። ኃጢአተኛ ቢኖርም ምን እንዳለ ነው? እንደሞተ። ጻድቃን ደግሞ ቢሞቱም ሕያዋን ናቸው። ቅዱሳን ሞተውም ያማልዳሉ። እንደውም አባቶቻችን የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላል። ዶሮ ክብሯ የሚጨምረው መቼ ነው? መልሱልኝ እስቲ። አሁን ሳሎን ውስጥ ዶሮ ብትገባ ምንድን ነው የምትሏል? ትላለች። ከታረደ በኋላ እሺ የሚላል እሺ ነው የምትሉት አይደል? አበሻ እንዴት ዶሮ እንደሚያከብር ታውቃለህ። በህይወት እያለች ያዋረድናትን ዶሮ ስትሞት ግን ከበናት። እንደው በእውነት እኔ የማዕድ ጸሎት የማያደርጉ ሰዎች ራሱ ዶሮ ከተሰራ ይጸልያል። እንደው ለዚህ ያደረስከን ማነኝ ብለው ማለት አክብረን የምንበላት የናቅናትን ዶሮ እናከብራታለን። መቼ? ቅዱሳን ክብራቸው ሲሞቱ ያማልዳሉ።